በአርሲ ስለተቃጠለው ቤተክርስቲያን አዲስ መረጃ ሰምቷል። ሰሞኑን በአርሲ የተቃጠለውን ቤተክርስቲያን እንደሚሰሩ የአዲስ አበባ ቤተክርስቲያን አስተዳዳሪዎች ተናገሩ። ይሄኛው አዲሱ አካውንት ስለሆነ ሁላችሁም የፕላስ ምልክቷን እየነካችሁ ፎሎ አድርጉም። የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች በምስራቅ አርሲ ሀገረ ስብከት በተፈጠረው የኦርቶዶክሳውያን ግድያና የቤተክርስቲያን መቃጠል ሀዘናቸውን በመግለጽ በብፁዕነታቸው መመሪያ ሰጭነት የተቃጠለውን ቤተክርስቲያን ለመስራት ፈቃደኛ መሆናቸውን አስታውቋል። መረጃውን ያገኘነው ከአዲስ አበባ ሀገረ ስብከት የፌስቡክ ገጽ ነው። ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋል። ይሄ ሁሉ ተደረገ። ክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋ? አይበቃም ወይ? ስለተረፍን ወይ ስለተሰበሰብን ወይኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጥንም አንልም ክርስቲያኖች እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። የአርሲ ጉዳይ ዛሬም ድረስ መነጋገሪያ ሆኖ ሳለ በዚህ ጉዳይ ዙሪያ እንግዲህ በኦርቶዶክስ ሃይማኖት አባቶች ላይ ዛሬም ድረስ የተለያዩ ጫናና አላስፈላጊ ድርጊቶች እየተከናወኑ ይገኛሉ። በዚህ ሳምንትም እንግዲህ የኦርቶዶክስ እንቁ መምህር የሆነው ዲያቆን ዘላለም ታዬም እንግዲህ በቁጥጥር ስር እንደዋለም ተሰምቷል። በሌላ በኩል ደግሞ ስለ አርሲ ጉዳይ ከተለያዩ የሃይማኖት አባቶች እጅግ በጣም ጥብቅ የሆነ መግለጫም ሰጥቷል። እንዲሁም ደግሞ አዳዲስ መረጃዎችም ወጥተዋል። ስለ አርሲ ጉዳይም እንግዲህ የተለያዩ የሃይማኖት አባቶች እንዲሁም ደግሞ ታዋቂ የሚዲያ ሰዎች ድምጻቸውን እያሰሙ ይገኛሉ ዛሬም ድረስ። ከነዚህ መካከል በዋነኝነት የሚጠቀሰው ታዋቂዋ ጋዜጠኛ መስከረም ጌታቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስ እንግዲህ ጥብቅ የሆነ መልእክትን አስተላልፋለች። ጋዜጠኛ መስከረም ጌታቸው በአርሲ ጉዳይ ላይ ለብፁዕ ወቅዱስ አቡነ ማትያስ ጠጠርና ጠንከር ያለ ሐሳብና አስተያየትን ሰንዝራለች። ልጅ አባቱን በሚፈራበትና በሚያከብርበት አግባብ ነገር ግን የሆነው ሁኔታ እባክዎ ስትል አስነብባለች። ዘለግ ካለው ጽሑፏን ባሻገር 4 ጥያቄዎች አቅርባለች። ያመቱ ለሚገደሉትና ለሚሞቱት ኦርቶዶክሳውያን ዘለግ ያለ 2 ገጽ መግለጫ ከማቅረብ ይልቅ ይህንን ቢጠይቁልን ብላለች። ፌደራል መንግስቱ በዚህ ጉዳይ ላይ ምን እያሰበ ነው? ገፋ ብለው ሄደው ቢጠይቁልን የመጀመሪያ ጥያቄዋ ነው። በሁለተኛ ደረጃ ዓለም አቀፍ ሚዲያዎችን ጠርተው ኦርቶዶክሳውያን ምን አይነት ግፍ እንደደረሰብን ዓለም አቀፉ ማህበረሰብ ይወቅልን፣ ይህንንም አድርጉም። ሶስተኛ ደረጃ ዓለም አቀፍ ላይ የሚገኙ ሰብአዊ መብቶችን በደብዳቤ ያሳውቁልን ያለንበት ሁኔታ ሌላኛው ነው። መጨረሻም እንደ አባት አካባቢው ላይ የሚገኙ ምዕመናን ሰብአዊም ሆነ መንፈሳዊ ድጋፍ እንዲደረግላቸው ስትገልጻለች። ሁሉ ጥያቄ ግን እጅግ በጣም ትህትና በተሞላበት አታያ አክብሮት ባለበት ነገር ግን የኛ መሞት ይቅር እያለችም ነው። ታዲያ ይህንን ለማድረግ የሚያስቸግሩ አካልና አካሪ የሚመስሉ መንፈሳዊ አባቶች ካሉ ለምዕመኑ ያሳውቁልን። እርሜ ማምሻው ጉልበትም ጤናም እንደሚይዘው ታውቃለሁ። ነገር ግን ብዙ አውደ ምሕረቶች ሲመረቁ አይቹታለሁ። ይህንን የማድረግ ጥንካሬም አያጡም። ከዛም ባሻገር እርሜው መባቻ ላይ ስላሉ ይህንን ነገር ትውልድን አድነው ትውልድ የሚዘክሩትን ነገር አድርገው ይለፉም ስትል ገልጻለች። ሰናይ ቀን ተመኘው። መምህር አባ ገብረ ኪዳንም እንግዲህ በዚህ ጉዳይ ላይ መልእክታቸውን አስተላልፈዋል። ወጣት ቢያልቅ ካህን ቢታረድ ቤተክርስቲያን ቢቃጠል ሰው ቢሞት እግዚአብሔር የተዘጋ ከፍቶ ቤተክርስቲያንን ያስቀጥላታል። ላረዳችሁ ሰዎች ግን ወዮላችሁ። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋል። ይሄ ሁሉ ተደረገ። ክርስቲያን ደም ስንት ሲፈስ ነው የሚሞላ ጽዋ? አይበቃም ወይ? የአርሲን አስደንጋጭ መግለጫ ከሰማን ብዙ ጊዜ አልሆነም። ሆኖም ግን ኦርቶዶክስ ተዋሕዶ አሁንም ድረስ የተለያዩ ብዙ ችግሮችን እያሳለፈች ትገኛለች። የኦርቶዶክስ እንቁ መምህር የሆነው መምህር ዘላለም ታዬም እንግዲህ በትናንትናው በቁጥጥር ስር እንደዋለም እንግዲህ አዲስ መረጃ ወጥቷል። ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። በጣም ይሄን ነገር ኮፒ ሊንክ ሼር በማድረግ ለሁሉም እንዲደርስ አድርጉ። ኦርቶዶክስን ለምን ድምፅ ሆናችሁ ብለው በምታዩት መልኩ እነዚህን በሙሉ አባቶች አስረዋቸዋል። የቤተ ክርስቲያናችን የነገረ መለኮት መምህር ተመራማሪና የታላላቅ መጽሐፍ ጸሐፊ ቀሲስ መዝገቡ ካሳን ዶክተር ጨምሮ ሌሎች መምህራን ከሰሞኑ መታሰራቸው ይታወቃል። አሁን ደግሞ ዲያቆን ዘላለም ታዬን ጨምሮ በማህበራዊ ሚዲያ ስለ ቤተ ክርስቲያን መረጃ በመስጠት የምናውቀው የሆነ የሰማዕቷ መታሰራቸውን ሚዲያው አረጋግጧል። ተጨማሪ መረጃዎች እንዲደርሱ ይላል። እንግዲህ በምታዩት መልኩ ኦርቶዶክስ ለአርሲ ድምፅ የሆኑትን ገዳዮችን ትተው ጨፍጫፊዎችን ትተው የሚያሰቃየውትን ትተው ኦርቶዶክስን ምን አድርገዋል? ለኦርቶዶክስ ለሞቱት ድምፅ ሆኗል ተብለው ያሉትን መንግስት እያፈነ በምታዩት መልኩ
እያሰረ ይገኛል። ስለዚህ ይሄንን ነገር መላው የኦርቶዶክስ ክርስቲያኖች ኮፒ ሊንክ ሼር በማድረግ ይሄንን ድምፅ በመሆን ለኦርቶዶክስ ድምፅ ሲኮን ማን እንደሚያስር መንግስት ይሄንን ነገር እንደሚያደርገው ምንም ጥያቄ የለው። ይሄን ነገር የሚያደርገው መንግስት ነው። ይሄን ነገር የሚያደርገው ለሞቱት ድምፅ መሆን ወንጀል የሆነበት ሰዓት እያየን ነው። ይሄንን የማያፍር መንግስት መቃወም መቼም ጽድቅ ነው ብዬ ነው የማስበው። እንዴት የሞቱት ሰዎች የገደሉትን መፈለግ ቀርቶ መጠየቅ ቀርቶ እነዚህን ወንድሞቻችንን እንዲሁም አስተማሪዎቻችንን መምህራኖችን ማሰር መንግስት ከኦርቶዶክስ ጋር ከፍተኛ ምን ጀምሯል? ኦፊሻሊ ኦርቶዶክስ ላይ ምን ሆኗል? አውጆባታል። ስለዚህ የኦርቶዶክስ የሆንክ በሙሉ ከዚህ መንግስት ጋር ያለን ነገር ወደ ምን ትገባ? ወደ ትግል ትገባል። ምንም ጥያቄ የለውም። ወደ ትግል ነው የምትገባው። ስለዚህ እነዚህ ወንድሞች ምንም ያደረጉት ነገር የለም። ስለ ቤተ ክርስቲያን መጮህ መንግስትን አስቆጥቶታል። መንግስትን ስለ ቤተ ክርስቲያን መጮህ አስቆጥቶ እነዚህን መምህራኖችን አስሯል። ስለዚህ እያንዳንዳችሁ ኮፒ ሊንክ ሼር በማድረግ በሙሉ እንድትሰሩት በትህትና ጠይቃለሁ። እንዲሁም ይሄንን ነገር በእንግሊዘኛ እሰራዋለሁ። አመሰግናለሁ። በቁጥጥር ስር የዋለበት ምክንያትም እንግዲህ በአርሲ ለተገደሉ ወገኖቻችን ድምፅ ስለሆነ ነው ተብሎ ይገመታል። ይህንን ቪዲዮ በመጀመሪያ ልጋብዛችሁ። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጠንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል። አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሪዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሪዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን የሚጨምሩ፣ የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው የሚያደርግ። ይህንን ቪዲዮ ለቤተ ክህነት ቅጥረኞች አድርሱልኝ፣ ተከፋዮች ማለት ነው። ቅጥረኞች እንግዲህ ሌላ ቤተ ክህነት ይሄ ምዕመኑ የሚከፍላችሁ እየሞተባችሁ ላለ ምዕመን ምንም ላላላችሁት ይሄንን ቪዲዮ አድርሱልን። ለካህናት፣ ለዲያቆናት፣ ለሰባኪያን፣ ለዘማሪያን በተለይም ደግሞ ለአስተዳዳሪዎች ለቁጥጥር ምናምን ለሚባሉት አድርሱልን። ሰለቸን የምትሉ መስማት የምንፈልገው ስለ አርሲ ኦርቶዶክሳውያን ክርስቲያን ተጋድሎች ነው። ታቦቱ አይሰደድም ብለው በመንበሩ ስር ስለሞቱት ክርስቲያን ነው መስማት የምንፈልገው። ስለ ቴራዞ ልማት አይደለም የምንፈልገው። ታቦት አቆማችሁ ጠላዝ ተዘግዝቆ ስለሚለመንበት አይደለም። አስተዳዳሪዎች በደንብ ስሙ። ጸሐፊዎች፣ ቁጥጥር፣ መሪጌቶች፣ ካህናት፣ ዲያቆናት፣ ደጅጠኞች፣ ሰንበት ተማሪዎች በዩኒፎርም ደምቃችሁ ከታቦቱ በላይ ለመድመቅ የምትታዩ በእንዲህ አይነት የቁርጥ ቀን የማትገኙ በሰፈር ተወላጅ ነን የምትሉ የአካባቢ ወጣቶች የተደራጃችሁ በተለያዩ ማህበራት የአርሲ ኦርቶዶክስ ክርስቲያን እነዚህ ሁሉ የላቸውም፣ ቁጥጥር የላቸውም፣ የሚቆጣጠራቸው የለም።
አስተዳዳሪ የላቸው። ሞታቸውን ፖለቲካል ነው ብሎ የሚተነትንና ለፖለቲካል ትርፍ የሚጥር ነው። በዩኒፎርም አጊጦ ቀብራቸው ላይ የሚደምቅ ሰንበት ተማሪ የላቸውም ኦርቶዶክሳውያን። እዚህ ስንናገር ሰለቸን የምትሉት ስሙ ለእናንተ ነው። በአንድ ቤተክርስቲያን ውስጥ 1000 አደረጃጀት ሆኖ 10 አካውንት የሚከፈትባት ቤተክርስቲያን አይደለም አርሲ ኦርቶዶክስ። በአደባባዩ ለስለት የሚሰጠውን ሰው በቅናት እዚህ ደግሞ ለሆነ ማህበር አድርጉ ብላችሁ የምትከፋፍሉት አይደለም የአርሲ ክርስቲያን። እዚህ እኮ በከተማ ደልቶን ነው። ሰንበት ተማሪ የሆነ ህንጻ አሰራል ይላል፣ ሌላ አካውንት አለው። ህንጻ አሰሪ ኮሚቴ እድሳት አለ ይላል፣ እድሳት ኮሚቴ ይላል። አስራታችሁን በኩራታችሁን በዚህ ያስገቡ ይላል። የደብሩ አስተዳዳሪ ደግሞ ይለፈልፋል በአደባባይ። የወጣቶች በሌላ በኩል ልንሰራ ነው ይላል ምናምን። አንዱኑ ምዕመን 1000 ቦታ የምትከፋፍሉት አርሲ ላይ ይሄ የለም። አንዱ ሆኖ አንድ ጉድጓድ ውስጥ ለአንዱ ክርስቲያን ሞቷል። ስሙ በደንብ ስሙ። ልትሰሙ የሚገባው ስለዚህ ነው። እንዲሁም ደግሞ እኛ ትክክለኛ የፕሮቴስታንት እምነት ተከታዮች ነን። በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንግዲህ ምንም ነገር ቢፈጠር ሁልጊዜ ከጎኗ እንቆማለን ሲሉ የነበሩ ፓስተሮች በዚህ ሰዓት የጠፉ እያሉም እንግዲህ የተለያዩ የሃይማኖት መምህራኖች ለፓስተሮቹ ጥያቄያቸውን እያቀረቡ ይገኛሉ። አንድ መልእክት ማስተላለፍ ፈልጋለሁ ከዚህ ከአርሲ ክርስቲያኖች ጭፍጨፋ ጋር ተያዘ። እንግዲህ የኛ 7ኛው አገራዊ ምርጫ ቅስቀሳውና ሁለመናው በጸሎት ጭምር እንዲታገዝ ተደርጓል። ነቢያት ነን፣ ትንቢት እንናገራለን፣ ሐዋርያት ነን የሚሉ የእምነት ሰዎች ትልልቅ የእምነት ተቋማትን ጭምር የሚመሩ የኢትዮጵያ አብያተ ክርስቲያናት ህብረት፣ የሃይማኖት ጉባኤ ቶታሊ ለምርጫው እንጸልያለን ተብሎ ሁሉ አታሞስ ይደረግ ነበር። ነቢያቶቹም ደግሞ እግዚአብሔር ይለያቸው፣ ሐሰተኛ ነቢያት ሆኑ እውነተኛ ነቢያት መጽሐፍ ቅዱስ ውስጥ ይነግረናል። ስለ ሐሰተኛ ነቢያትና ስለ እውነተኛ ነቢያት ይሁኑ አናቅም። እንደውም አንዳንድ ነቢያት ጠቅላይ ሚኒስትር አብይ ይህንን ምርጫ ያሸንፋሉ፣ የሚቀጥለውን ምርጫ ያሸንፉና 8ኛውን አገር ይመራሉ ሲሉን የነበሩ ሲጸልዩ የነበሩ ወገኖች ከአርሲ ጭፍጨፋ ጋር በተያያዘ ምን ነው ድምጻቸው ጠፋ? ለምን አርሲ ላይ ለተገደሉ ምዕመናን ለምን አይጸልዩ? ለምንድን ነው እሱ ያላወገዙት? የእምነት ሰዎች ናቸው። ዚያር ክርስቲያን፣ ኦርቶዶክስም ክርስቲያን ነው፣ ፕሮቴስታንቱም ክርስቲያን እኮ ነው። የያዙት እኮ አንድ መጽሐፍ ነው። ዶክትሪን ነው የሚለያዩት፣ ቅድም ነው ቀኖናውን የሚለያዩ ዜን ክርስቶስ ኢየሱስ የነሱ ፒላር ነው። የእስልምና ወገኖቻችን እነ ሐውለት አህመድን የመሳሰሉ ሪሊ የዚህ ዘመን አይከን የሆነች ልጅ ምን ወዳት እነ አህመድን ጀበል እነ ኡስታዝ ያሲን በዚህ ደረጃ ሲያወግዙት የታሉ እነኚህ ሐዋርያትን ብለው ሲጸልዩ የነበሩት ለምርጫው? ይሄ ምርጫ ከሰው ልጅ ህይወት ይበልጣል እንዴ? ከ10ቱ ትእዛዛት እኮ አንዱ እኮ አትግደል የሚል ነው። ከዚህ አንፃር ይሄ አያኗኑርም፣ ህዝብን አያቀባብርምና ሁላችንም የየራሳችንን እምነት አክብረን ሌላው ላይ ጉዳት ሲደርስ ግን ማን ከላከል ከሆነ የጥላቻ እንትናችን እየሰፋ ይመጣና የሚቀጥለው ትውልድ ቶታሊ በሃይማኖት ጭምር እንዳይነጋገር እናደርገዋለን፣ እንዳይቀባበር እናደርገዋለን። ይሄን ደግሞ ፈጣሪ የሚያደርገው ይሄን መልክት ነው ለምስብራል። በሌላ በኩል ደግሞ ኢቢኤስ ቴሌቪዥን ከጊዜ ወደ ጊዜ እጅግ በጣም ትልቅ ኪሳራን ያስተናገደ እንዲሁም ደግሞ በምንም አይነት መልኩ ተተኪ የሌላቸውን ጋዜጠኞችን እየሸኘ ወይም ደግሞ ከስራ እያሰናበተ ይገኛል። ይህ የሆነበት ምክንያት ምንድን ነው? ቴዲ አፍሮ ታላቅ የሆነ ጉድ ገጥሞታል። በአሁኑ ሰዓት በመንግስት ኃይሎች ታላቅ የሆነ የግድያ ሙከራ እየተደረገበት መሆኑን በይፋ በኢቢኤስ ቴሌቪዥን በሰይፉ ፋንታሁን ታላቅ የሆነ የቴሌቪዥን የስቱዲዮ ፕሮግራም ላይ መግለጫውን አውጥቷል። ቴዲ አፍሮ በሰጠው መግለጫ በርካቶች ደንግጧል። በርካታ እይታ ያገኛል ተብሎ የሚጠበቀው ይህ በቅርብ የሚተላለፈው የተቀረጸውን ፕሮግራም በርካታ ጊዜ የማይደፈረውን እንግዳ ሰይፉ ፋንታሁን ደፍሮ አቅርቦታል። በኢቢኤስ ታሪክ ውስጥ እስካሁን ድረስም እንደዚህ አይነት እይታ ታይቶ አይታወቅም ተብሎ ገና ካሁኑ በርካታ ሚሊዮን ቪዎችም በቀናት ውስጥ እንደሚገባ እየተገመተ ይገኛል። ምክንያቱም የኢትዮጵያ ውስጥም በርካታ ህዝብም ይቅረብልን እያለ ከሚጠብቃቸው በርካታ ሰዎች መካከል አንደኛው ቴዲ አፍሮ ነው። ቴዲ አፍሮ ለምንድን ነው ሰይፉ ፋንታሁን ላይ የማይቀርበው እስከ ማለት በርካቶች ደርሰው ምንም በማያገባው ውስጥ እየገባ ጸባላቸው ቴዲ አፍሮና እንዲሁም ሰይፉ ኢቢኤስም ሰይፉ ፋንታሁን ከዚህ በፊትም ጸባላቸው በአምለሰት ሙጬ ከዚህ በፊትም የሰይፉ ፋንታሁን ፍቅረኛ ነበረች። ታዲያ ቴዲ አፍሮ ፍቅረኛውን ቀምቶታል፣ ለዛ ነው እስከ ማለት ደርሷል። ግን እውነተኛው ሚስጥር አይደለም። እውነተኛው ሚስጥር ምንድነው? ሰይፉ ፋንታሁንና ቴዲ አፍሮ ተጋጅተውበት የነበረው ምንድነው የሚለውና አሁን በምን አይነት ሁኔታ ፈቱት። ከሰሞኑ ደግሞ ሙዚቃው ኢትዮሪካ የተሰኘው ዳስጣል አልበሙ መነጋገር ሆኖ ነበር። ታዲያ በርካታ አርቲስቶችም ይህንን ሙዚቃ ድጋፍ ሲሰጡትም ተመልክተናል። ይህንን ድጋፍ ከሰጠው ዋነኛው ታዋቂ ግለሰብ መካከል አንዱ ሰይፉ ፋንታሁን ነው።
እንደው ተምረን ዲግሪ ባንይዝ እንኳን ህይወት ያስተማረን ጭንቅላት ያለን ሰዎች አለን። በህይወታችን የተማርነው ብዙ ነገር አለ። በላይፋችን የተማር ሴት ልጅ ወለደች ማለት አንድ ነገር ልንገራችሁ፣ ከብዙ ነገሯ ታግዳ የምትኖርበት ጊዜ ነው። ወደድሽም ጠላሽም ባልሽ እንቁላል እዚህ ጋር አድርጎ የሚያኖርሽ ባልሽ፣ የሚረዳሽ ረዳትሽ ባልሽ፣ የሚያኖርሽ ባልሽ፣ ሰርቶ የሚመጣው ባልሽ፣ የቤትሽን የሚሞላልሽ ባልሽ፣ ለልጅሽ ልብስና ጫማ የሚገዛልሽ፣ የቤት ኪራይሽን የሚከፍልልሽ ባልሽ ከጎንሽ ሆኖ እንኳን ሴት ልጅ ወለደች ማለት ያ የትላንትናው ማንነቷ ድጋሚ የሚመጣበት ታይም አይደለም። እቺ ልጅ ገና ሕፃን ልጅ ናት። መማር ነው እንጂ ያለባት መውለድ የለባትም። የእናት ምክር ነው። ልጅ ሀብትን ያደርጋል። ልጅ የፈጣሪ ስጦታ ነው። እግዚአብሔር ሲወድሽና ሲፈቅድልሽ እግዚአብሔር ሲል ልጅ ይሰጥሻል። ግን ባይሆን ነው ይህንን እንደ ጀብድ አይታችሁ ሚዲያ ላይ ልትቀባበሉትና ዋው ልትሉት አይገባም። ምክንያቱም በዚህ ሰዓት ቲኔጀሮች ናቸው እየወለዱ በየጎዳናው እየወጡ ያሉት። ቲኔጀሮች ናቸው የሰውን ትዳር እያመሱ ያሉት። ቲኔጀሮች ናቸው ያለ እድሜያቸው ከእድሜያቸው በላይ ሆነው የሚኖሩት ምንድነው ስነ ስርዓት የሌላቸው በጣም የሚያስጠላው ህጻናቶች ናቸው። ሶሻል ሚዲያ ላይ በሚታይ እንደዚህ አይነት ነገር ሶሻል ሚዲያ ላይ የሚታየው ነገር በጣም ያስጠላል እና ደጋፊው ይበዛል። ላይክ እንደዚህ እንዝላልነትን የሚደግፍ ይበዛል። ሶ የሚኖረው ይበዛል ማለት ነው። ሪያሊቲው ይሄ እኮ ነው ጋይስ፣ ባይ ዘ ወይ እውነታው ይሄ ነው። ሚዲያ ላይ የሆነ ከኛ ነገር የወጣ ነገር ስታሳዩ ትክክል ያስ ምናምን ብሎ ደጋፊው ስለሚበዛ የሚኖረውም ሰው እየበዛ ነው እንጂ አሁን ጂጂ የተናገረችው እንደ እናት ትክክል ናት። ይሄ የሚያሰድብም አይደለም ምናምን የእናት ምክር ነው የሰጠችው። ግን ምን ዋጋ አለው? ዝሙተኛ ትውልድ በዝቷል። ዝሙተኛ ትውልድ እንዴት በዛ? ሚዲያ ላይ የሚታየው ነገር የምታዩትን ነገር እንደ ትልቅ ነገር አይታችሁ ትነጋገሩበታላችሁ። ዋው ደስ ሲል በይኔ ምናምን ትላላችሁ። ከዛም ነገር ያንቺም ልጅ በዛ እድሜዋ የልጅ እናት መሆን ትፈልጋለች። ያንቺም ልጅ ገና በ18 ዓመት ሳይሞላት ከወንድ ጋር መተዛዘብ ትፈልጋለች። ሶ የምታዩትን ነው። አልፈርድባችሁም፣ ግን በህይወታችሁ ስትኖሩ ነው የሚገባችሁ። ሴት ልጅ ወለደች ማለት አንድ ነገር ልንገርሽ፣ ተመችቶሽ እየኖርሽ ወለድሽ ማለት የእድሜሽ የምትኖሪውን ህይወት መኖር ታቆሚያለሽ። ቂም ምናምን የለሽም። ለምሳሌ አንቺ በዛ ጊዜ መማር በነበረብሽ ሰዓት፣ መስራት በነበረብሽ ሰዓት አልሰራሽም። መስራት በነበረብሽ ሰዓት የወንድ ካሮት ላይ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመላው ኢትዮጵያና በተለያዩ ክፍለ ዓለማት ሆናችሁ ይህንን የጸሎት መርሃ ግብር የምትከታተሉ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ወደ ዕለቱ መልእክት እሄዳለሁ። የዕለቱ መልእክታችን መነሻ ያደረገው በመጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ ያለውን ኃይለ ቃል ነው። ቃሉም እንዲህ ይላል፣ በአንድም በሌላም እግዚአብሔር ይናገራል፣ ሰው ግን አያስተውልም ይላል። ጻድቁ ኢዮብ ይህንን የተናገረው በመኖር ውስጥ፣ በመከራ ውስጥ፣ በችግር ውስጥ አልፎ ነው። ግሪኮች እንዲህ ይላሉ፣ ሕይወት ትምህርት ቤት ናት። እውነት ነው። ሕይወት ትምህርት ቤት ከሆነች እየኖርን እንማራለን፣ ከተማርን ደግሞ እንፈተናለንና እኛ ፈተናና ችግር በሕይወታችን ከገጠመን ሕይወት አክብራናለች። የበሰበሰ እንጨት ሊቀርጽ አይችልም። ሰውም ጥንካሬው ካልታየ፣ መተማመን ካልታየበት ፈተና ወደሱ ሊላክ አይችልም። እግዚአብሔር አምላክ ሰይጣን ወደ ኢዮብ እንዲሄድ ሲፈቅድለት በኢዮብ ላይ ተማምኖበት ነው። ኢዮብ ፈተናውን እንደሚያልፈው እርግጠኛ ስለሆነ ነው። ዛሬም በሕይወታችን የተለያዩ ፈተናዎች፣ የተለያዩ መከራዎች፣ የተለያዩ ተግዳሮቶች ሲገጥሙን መደንገጥ የለብንም። እግዚአብሔር አምላክ ፈታኙ ወይም ፈተናው ወደኛ እንዲመጣ የፈቀደው በእኛ ስለተማመነብን ነው። በመሆኑም የተማመነብን የተመካብን እግዚአብሔርን በፈተና ወድቀን ልናሳፍረው አይገባም። ዛሬ ላስተላልፍ የፈለኩት የተወሰኑ መልእክቶችን ነው። እየሆነብን ያለው ብዙ ነው። እየተደረገብን ያለው ነገር ብዙ ነው። በአንደኛ ደረጃ በጣም እናዝናለን። ይህንን ስንል ጊዜዎች ዱዳ አድርገውናል። በመጀመሪያ በጦርነቱ እኮ የመጀመሪያውም ተጎጂ ኦርቶዶክሳውያን ናቸው። በጦርነቱ የተጎዱት በነበረው ጦርነት ባለማህተቦች ናቸው። ጉባኤ ላይ የነበሩ ናቸው። ከዚህም ወገን ከዛም ወገን ባለማህተቦች ረግፈዋል። ገዳማት ከሁለቱም ወድመዋል። አብያተ ክርስቲያናት ወድመዋል።
የአብነት ትምህርት ቤቶች ወድመዋል። ንዋያተ ቅድሳት፣ የብራና መጻፍ፣ የታሪክ ድርሳናት ወድመዋል። ስለዚህ የመጀመሪያውም የመጨረሻውም ተጎጂ በጦርነቱ ቤተክርስቲያን ናት። ቤተክርስቲያን በሁለቱም ተጎድታለች። አሁን ደግሞ በስጋችን መድቀቃችን የሆነው ነገር ሳያንሰን እንደገና ዛሬ ላይ ደግሞ መጥቶ በመንፈሳዊውም ደግሞ እንድንጎዳ ሴራ ስለተሰረብን ነው። የሆነውን ነገር የሆነው የተደረገብን ነገር የሆነው ተሲሮብን ነው። ከመጀመሪያ ጀምሮ ቤተክርስቲያኒቷን ለመክፈል የተሄደበት የተሰራበት ስራ ስላለ ነው። በጦርነቱ ሞትን ተጎዳን። እንደገና አሁን ደግሞ በመንፈሳዊውም ደግሞ ቤተክርስቲያኒቷን እንድትከፈል ነው። አደጋው ግን የሁላችንም ነው። ታቦተ ጽዮን ወለጋ ላይ ልጆች አሏት። ታቦተ ጽዮን ድሬዳዋ ላይ ልጆች አሏት፣ ወዳጆች አሏት። ታቦተ ጽዮን ጋምቤላ ላይ፣ ጂንካ ላይ፣ አሳይታ ላይ፣ ጎንደር ላይ፣ ባህር ዳር ልጆች አሏት። የታቦተ ጽዮን ወዳጆች በራቸው ሊዘጋ ነው ማለት ነው። የታቦተ ጽዮን ወዳጆች እዛ ላይ መጡ ነው ማለት ነው። ሰዎች ስለበደሉን፣ ግለሰቦች ስለበደሉን፣ አዎ ትናንትና ጊዜ ዱዳ አድርጎን ዝም ብለን ሊሆን ይችላል። ቀን ዱዳ አድርጎን ብዙ ዝም ያልንባቸው ነገሮች አሉ። ምሕረትአብ ባስከፋችሁ ቁጥር ለምሕረትአብ ብዬ ኦርቶዶክስን ተዋለሁ አይባልም። ጳጳሱ አንዱ ባስከፉ ቁጥር ለጳጳሱ ብዬ ሃይማኖቴን ተውኩ አይባልም። ደካሞች አሉ፣ ብርቶች አሉ። ካስለቀሷችሁ ይልቅ፣ ከወጓችሁ ይልቅ፣ ከቀበሮ ጋር ቀበሮ ሆነው እንብላ ካሏችሁ ይልቅ ስለመበላታችሁ ስለመሞታችን ያለቀሱላችሁ አባቶች አሉ። ያነቡትን አባቶች አይታችሁ አንዴ ይቅርታቸውን መቀበል ይገባ ነበር። እውነት ለመናገር አሁንም ቢሆን አልረፈደም። ረፉ ይህ የአባ ጊዮርጊስ ዘጋስጫ ታሪክ ነው። ከመቃብር በላይ የሆነ ኃይል፣ ከንጉስ የጠነከረ ስልጣን፣ ከሰው ዕውቀት በላይ የሆነ ጥበብ። ይህ የተራ ምድራዊ ባለስልጣን አሊያም የኃያል ጀግና ሰው ታሪክ አይደለም። ደንቆሮ ተብሎ የተናቀ ወጣት በድንጋይ ወፍጮ ቤት ስለተደበቀ ስለ አንድ ምስኪን ሰው ነው። ጉዟችንን ወደ መካከለኛው ዘመን የኢትዮጵያ ከፍተኛ ትምህርት ተቋም ወደ ሐይቅ እስጢፋኖስ የኢትዮጵያ ኦክስፎርድ እና ሃርቫርድ አደረግን። የሊቃውንት መፍለቂያ ዕውቀት የሚቀዳባት የቤተ ክርስቲያን ብርሃን የሚፈነጥቅባት ታላቅ ዩኒቨርሲቲ በዚህ ቦታ ላይ ነበር። ሊቅ የመሆን ፍላጎት፣ መጽሐፍን ለመመርመር፣ ሚስጥራትን ለመተርጎም፣ ቅኔ ለመቀኘት የሚጓጓው ወጣቱ ጊዮርጊስ ፊደል ለመቁጠር ብቅ ያለው። የዚህ ወጣት ህልም ታዲያ ባጭር ነበር የተቀጨው። ፊደል ለመቁጠር ቢቀመጥ አንዳች ነገር ነው አልገባ ያለው። ባለበት መርገጥ ሆነ። 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት ሆነ። አሁንም አንዳች ነገር አይገባውም። ሁሉም ሲተኛ እሱ ግን ያለቅስ ነበር። ጊዮርጊስ ለምን ፈጠርከኝ? ለምን ደንቆሮ ሆንኩ? 5ኛ ዓመት፣ 6ኛ ዓመት፣ 7ኛ ዓመት ደረሰ። የ7 ዓመት ጨለማ። በ7 ዓመት አንድም ፊደል እንዳልተያዘው የተመለከቱት መምህር ነበሩ። ወደ ቤትህ ተመለስ፣ ከዚህ አልሆነህም፣ በሌላ ሙያ ተሰማራ ሲሉ ሊመልሱት የሞከሩት። ታዲያ የጊዮርጊስ አባት ሕዝበ ጽዮን ወልጄ ለእግዚአብሔር ከሰጠው ቆይቻለሁ፣ ስጦታ ደግሞ አይመለስምና እግዚአብሔርን በደጁ ሆነ ተማጸነው፣ በሌላ ስራም እንጨት ሰብረህ ውሃ ቀድተህ ፈጭተህም ቢሆን በወፍጮ አገልግል ሲሉ ነበረ ልጃቸውን መልሰው ወደዚህ ቤተክርስቲያን የመለሱት የላኩት። እንደታዘዘውም ወጣቱ ጊዮርጊስ ገዳሙን በጉልበቱ ሊያገለግል ወደ ወፍጮ ቤት ገባ። ቀን ቀን ወፍጮን ይፈጫል፣ ሌሊት ሌሊት ግን ያለቅሳል። ዕውቀቴ የተሰወረብኝ በኃጢአቴ ነውና ይቅር በለኝ ይላል አምላኩን ብሎ ለፈጣሪው ይጠይቃል። እመቤቴንም ይማልዳል። ጓደኞቹ ሲማሩ እሱ ግን ይፈጫል። በቀን ወፍጮ በሌሊት እንባ፣ በቀን ላብ በሌሊት እንባ። 7ኛ ዓመት ሞላ። ወጣቱ ጊዮርጊስ በተኛበት ነበር አንዳች ኃይል የመጣው። ሐይቅ እስጢፋኖስ ቤተ መቅደሱ በብርሃን ተሞላ። የፀሐይ ብርሃንን የሚያስንቅ የጨረቃን ድምቀት የሚያደበዝዝ ሰማያዊ ብርሃን። የለመኑት ይደረግ፣ የጠሩት ይሰማ ግድ ነውና የዓለም ሁሉ እናት የመጽናናት ሁሉ ምንጭ የሆነች እመቤታችን መለሰችለት። ለ7 ዓመት እንባ አንድ መልስ መጣ። የእግዚአብሔር ድንቅ ሥራ በአንተ ላይ እንዲገለጥ ነው። የብርሃን ጽዋ ከያዘው ከቅዱስ ኡራኤል ጋር ሰማያዊ የሆነውን የብርሃን ጽዋ ልቦናን ከጠጣ በኋላ ጊዮርጊስ ሌላ ሰው ነው። ነጋ። የእግዚአብሔር ጥበብ ወደ ጊዮርጊስ ገባ። ፊደላት ሕያው ሆኑ። መምህራን ደነገጡ። ሊቃውንት ያልደረሱበትን ጥበብ ከተማሪነት ወደ ሊቅነት በአንድ ቀን ለእግዚአብሔር ይሳነዋልን? አንገቱን ደፍቶ በወፍጮ ቤት ያገለገለው ጊዮርጊስ ዕውቀትና ብርሃን በሱ ቢገባ ነበር ብዕርን ያነሳው። ነገር ግን ጊዜን አልፈጀም። ከድቁና ወደ ቅስና፣ ከቅስና ወደ ምንኩስና፣ ከዛም ነበር ብዕርን ያነሳው። መጽሐፍ ጀመረ ጊዮርጊስ። ድርሳናት፣ የጸሎት መጽሐፍት፣ ውዳሴ መስቀል፣ መጽሐፈ ብርሃን፣ መጽሐፈ ሰዓታት፣ የመዓልትና የሌሊት መጽሐፍተ ቅዳሴያት፣ የፍታቴ ጸሎት፣ የሐዋርያት ማህሌት፣ መልክዓ ቁርባን፣ እንዚራ ስብሐት፣ አርጋኖን፣ ውዳሴ፣ ፍካሬ ሃይማኖት፣ ውዳሴ ሐዋርያት፣
ሐዋርያት፣ ሆህተ ብርሃን፣ መጽሐፈ ሚስጥር፣ ሕይወተ ለማርያም፣ ተአምኑ ቅዱሳን፣ ጸሎተ ዘቤተ ውስተ ቤት፣ ውዳሴ ስብሐት፣ ሰላምታ፣ ጸሎተ ማዕድ፣ ቅዳሴ እግዚአ ካለ፣ መዝሙረ ድንግልና ከዛም በላይ 12000 በላይ መጽሐፍት ነበር የጻፈው። ለእግዚአብሔር ምን ይሳነዋል? እግዚአብሔር እንዴት ነው ብትሉ እግዚአብሔር እንዲህ ነው። የመከራው ምሽት ሲያልቅ የክብር ማለዳ ይወጣል። ሰው ይወለዳል፣ ይኖራል፣ ይሞታል። መቃብሩ በጊዜ ሂደት ይጠፋል፣ ስሙ ይረሳል። አባ ጊዮርጊስ ዘጋስጫ ግን አልሞተም። በየቤተ ክርስቲያኑ፣ በየገዳማቱ፣ በየምእመናኑ ልብ ሕያው ሆኖ ይኖራል። በእጁ በሰራቸው ድንቅ ስራዎች፣ በወርቅ የማይተመኑ ስራዎች ኢትዮጵያዊ ቄድሎስ ተብሏል። መናፍቃንን በምክንያት በሃይማኖት ርቱዕነት ድባቅ የመታው በመጽሐፈ ሚስጥር ነው። የነገረ መለኮት ምሰሶ፣ ማንም ሊነቅለው የማይችል የሃይማኖት አምድ ነው። ታዲያ አባ ጊዮርጊስ ዘጋስጫ የልጅነት ንቀትን፣ የጎልማሳነት ስደትን፣ የሊቅነት ፈተናን እንዲሁም ብሎ መከራ፣ ግርፋት፣ ስደትን እንዴት አልፎት ይሆን? ይህ በክፍል 2 በዚህ ቪዲዮ ላይ ተረት ተረት ለምትሉ ከተረትም መማሪያ አባት ነው። ላመንን በረከት፣ ላላመነ ተረት። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ